ወገኖቼ የኔ የምላችሁ ወገኖቼ ቋንቋዬን የምትሰሙ መልእክት የምታዳምጡ እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። እግዚአብሔር የተባረከ ይሁን። ቤተክርስቲያን ትውልድን የማንቃት ስራዋን በፍጹም ረስታለች። በእውነት ነው ምላችሁ። በተለይ በዚህ በኤአይ የተነሳ እየመጣ ያለው ነገር ጠላት እያሞኘ ሳናቀው የእግዚአብሔር የከበረ ነገር እየተነጠቅን ማምለጥ ማንችልበት መወጣት ማንችልበት ጨለማ ውስጥ እየገባን ነውና እሱን ነገር አድሬስ ማድረግ ፈልጋለሁ። ምንድነው ብትሉኝ የነ ኤለን መስክ እቅድ በ20 በ30 ይቺን ቋንቋ ብዙ ጊዜ ሀገር ቤትም ሰምታችኋል። 20-30 የሚባል ነገር 20-30 እኮ ማለት ከ4 ዓመት በኋላ ነው ወገኖቼ። ከ4 ዓመት በኋላ ሊያደርጉ ያሉትን ብሰሙ ዛሬ ብንን ብለን በነቃን ነበር። ለዚህ ሁሉ ተጠያቂ ደግሞ ቤተክርስቲያን ናት። ዓለም በራሷ መንገድ እየገሰገሰች ነው የዲያብሎስን አጀንዳ ለማስፈጸም። ቤተክርስቲያን ደግሞ በመንፈስ መዋጋት በእግዚአብሔር ዕቃ ጦር ለብሶ መነሳት ሲገባት ቤተክርስቲያን ያለችው እንደውም የት ነው ብትሉኝ ዓለም ውስጥ ነው። ስሙኝ ምን እንደሚመጣ በ20-30 እነ ኤለን መስክ በግልጽ የሚናገሩት አንደኛ ሮቦት ወይም ሰው ሰራሽ ሰው የሰው ሰራሽ ሰው የሮቦት ቁጥር ከእግዚአብሔር ከሰራው ሰው ቁጥር እንዲበልጥ እየሰሩ ነው። አሁን ብታዩ ስልካችሁ ላይ ኤአይን ስዊች እንድታረጉ ወደ ኤአይ እንድትለውጡ እኔ ኤአይን መጠቀም ጀምራችሁ ሊሆን ይችላል። እስከ መጨረሻው ድረስ አልጠቀምም። እኔ ኤአይ ስልኬ ድርግም ብሎ እስኪጠፋ ድረስ አልጠቀምም። ለምን? የዲያብሎስ እንደሆነ በደንብ ስለማቅ የእግዚአብሔርም ቃል ስለሚናገረን ማለት ነው። በጣም ያሰጋው ነገር ደግሞ በአገሬ የኤአይ ዩኒቨርሲቲ ከፍታለሁ ብላ ሽንቷን ገትራ ትናገራለች። አገሬ እኮ የጥፋት መጀመሪያ ሆናለች። አሁን ልክ ኮምፒውተር ፕሮግራሚንግ ኮምፒውተር ኢንጂነሪንግ እንደሚባለው ኤአይ ኢንጂነሪንግ መጥቷል። ይሄ ኤአይ ምንድነው ዓላማው ካላችሁኝ የእግዚአብሔርን ስራ የሰውን ልጅ አስበልጠን እንሰራለን፣ ከሰው ልጅ አይምሮ የበለጠ እንሰራለን ብለው የሰው ልጅን ከጥቅም ውጪ ማውጣት አለቅ። በቃ ስራ ፈት ማድረግ ነው። እዚህ ዘመን ቃሉ ይሄ ነው። አሁን የሰው ልጅ ክፋት ከአይምሮ በላይ ሆኗል። ይኸው ከኢየሱስ ጋር ለመመሳሰል ከኢየሱስ የሚበልጥ እንዳረጋለን ብለው ተነስተዋል እነ ኤለን መስክ። ስለዚህ ይሄ አሁን እግዚአብሔርን ኃይሉንና አቅሙንና ስልጣኑን ለመተካከል ብቻ ሳይሆን በልጦ ለመገኘት ነው የሰው ልጅ ክፉ ጭንቅላት እየሰራ ያለው እንደ ባቢሎን ዘመን። ስለዚህ አሁን ጌታ ዝም ብሎ ያያል። የኔ ጌታ ግን አይረፍድበትም። ከማደሪያው ይነሳል፣ ከመቅደሱ ይነሳል፣ ስራቸውን ያፈርሳል። ያለ ሌላቸውን ጉልበት ይጨርሱ፣ ዕውቀት ያምጡ፣ ኤአይ ያምጡ። እግዚአብሔር በአንድ ሌሊት ደምስሷቸው ያድራል። በአንድ ሌሊት ያጠፋል የኔ ጌታ። በራእይ 13-15 ላይ የአውሬው ምልክት ነው። ምን ይላል ብትሉኝ የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምልክት ትንፋሽ ተሰጠው። ማን ብትሉኝ ኤአይ። ተኛው ቤተክርስቲያን ተኝ በተለመደው አካሄድ አሁንም ኮንፈረንስ ላይ ነን፣ አሁንም ዝላይ ላይ ነን፣ አሁንም የተለመደ ስብከት ላይ ነን፣ አሁንም ገንዘብ መሰብሰብ ላይ ነን፣ አሁንም ህንፃ ማሰራት ላይ ነን። አሳፋሪ። መቼም ብዙ ጊዜ ተናግሬዋለሁ። እናንተ ሴቶቼ ሰምታችሁ የተቀየራችሁ አተረፋችሁ፣ ሰምታችሁ ያልተቀየራችሁ ግን እግዚአብሔር በተለይ ክርስቲያኖቶቼ የሰው ጸጉር የምትቀጥሉ ይህ የመጨረሻ ማስጠንቀቂያ ነው። እህቴ ላንቺ ለማምለሽ ነው የሰው ጸጉር የምትቀጥዩ። ማንን ለመማረክ? እግዚአብሔር የሰጠሽን ጸጉር ሸፍነሽ የሰው ጸጉር ለምታንጠለጥሉ ሰዎች ዛሬም ደግሞ ጉድ ነግራችኋል። ምን ብትሉኝ አንድ ነገር ልንገር። አንድ ጓደኛ አለች ዩቲዩብ አላትና ገጠመኛው ላይ ስታወራ ልጅቷ ራሷን የነገረቻት ሂውማን ተሰፋለች። እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም። እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛ ስጮህ ቤተሰቦቼ መጣለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው፣ ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቷለች። ልጄን ገደልሽብኝ አለቅሽ። አረ እባብ ማን ነው? የዲያብሎስ በህንዶች ጸጉር ምታጌጡ፣ በቻይናዎች ጸጉር ምታጌጡ፣ እዛ ዊግ ላይ የተሰራ መንፈስ፣ እዛ ዊግ ላይ ያለ መንፈስ ጸልይበት ነው የማረገው። ሳይሰራም ታለ ምን አስጨነቀሽ? እስቲ ዊግ አላረገችም ብሎ ሰውየው ይጥላሽ። እስቲ ታይ። ኧረ በኢየሱስ እኔን ሰምታችሁ ዊግ ያልጣላችሁ ሴቶች ብትኖሩ ውርድ ከራሴ ከዚህ በኋላ። ከዛ መንፈሱ ተገልጦ ልጄን ገደልሽው አለኛ ነች። ስለዚህ ዊግሽ የዲያብሎስ ልጅ ነው ማለት ምንም ጥያቄ የለም። ልጆቻችሁን ዘፈን የምታስጠኑ እናቶች፣ ልጆቻችሁን ውዝዋዜ የምታስጠኑ እናቶች ዋጋ ትከፍላላችሁ።
ያለምን የጨለማ መንገድ ታሳያላችሁ። ልጅን በሚሄድበት መንገድ ምራውን የተባለ ሚዘፍን መጣች መቻታች ዓለም ልጆችን ዘፈን አስጠንቶ ማስደነስና ልጆችን መዝሙር አስጠንቶ ማዘመር የትኛው እንደሚያስቀናችሁ እናንተ ታውቃላችሁ። ወላጆች እንዴት ደስ ይላሉ እነዚህ ልጆች በሕፃንነታቸው ስለ ኢየሱስ ክርስቶስ ሲዘምሩ እንዴት ደስ ይላል። ልጆችን ኮትኩቶ የሚያሳድገው ኢየሱስ ክርስቶስ ይባላል። እረኛው መልካሙ እረኛ። ልጆቻችሁን ለመልካሙ እረኛ ለኢየሱስ ክርስቶስ አሳልፋችሁ ስጡ፣ ለዓለም አትስጡ። እውነተኛ የእግዚአብሔር ቃል የገባቸው ካህናት ዘፈን ኃጢአት ነው ሲሉ ስሰማ በጣም ደስ አለኝ። ዘማሪያም መሰለኝ ምን አለ? ስማ ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አለቀ። አርቲስት ነን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሽብን። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ፣ እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህች ሀገር መቼም በዘፈንና በዘፋኝ መፍትሄ አታገኝም አለ። ጌታ ይባርክ ወንድም አለ። በዚህ እስማማሃለሁ። ችግሩ ግን ኦርቶዶክስና ዘፈንን ኦርቶዶክስንና መጠጥን እንዴት ትለያያለህ ነው ችግሩ። ይሄ ነው እኮ። አይለያዩም እኮ ኦርቶዶክስና መጠጥ አይለያዩም። ኦርቶዶክስና ዘፈን አይለያዩም። እንዴ አብዳል እንዴ! በምን ይጨፈራል ታዲያ? ቄሱ ሳይቀሩ ቁጭ ብለው ጉብ ብለው ቢራ ይዘው ይጠጣሉ መጠጥ ቤት። የካህናቱ አምልኮ ተቀይሯል አሁን። ስለዚህ ካህናቱም የአምልኮ ስርዓታቸው ተበላሽቷል እና እነሱ ሲያመልኩ ዙሪያውን ያሉት እንደ ጉድ ያዩዋቸዋል። የሆነ የተቀየረ ነገር አለ፣ የሆነ የተምታታ ነገር አለ። በዚህ ሁሉ መሃል ነው የምላችሁ። ስለዚህ አሁን የሚያዋጣው ምንድነው ካላችሁ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንመለስ፣ ወደ እውነተኛው የእግዚአብሔር ማንነት ወደ ቀደመው እንመለስ፣ በእግዚአብሔር ጉያ እንመለስ። ከእግዚአብሔር ርቀን ነው ይሄ ሁሉ መከራ የመጣብን፣ ይሄ ሁሉ ፈተና የመጣብን ከእግዚአብሔር ርቀን ነው። ሁላችንም እንደ ሀገር እንደ ቤተ ክርስቲያን ወደ እግዚአብሔር እንመለስ። ስለዚህ አሁን የሚያዋጣው ምንድነው ካላችሁ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንመለስ፣ ወደ እውነተኛው የእግዚአብሔር ማንነት ወደ ቀደመው እንመለስ፣ በእግዚአብሔር ጉያ እንመለስ። ከእግዚአብሔር ርቀን ነው ይሄ ሁሉ መከራ የመጣብን፣ ይሄ ሁሉ ፈተና የመጣብን ከእግዚአብሔር ርቀን ነው። ሁላችንም እንደ ሀገር እንደ ቤተ ክርስቲያን ወደ እግዚአብሔር እንመለስ። ይህ የኔ መልእክት ነው። ሼርና ሰብስክራይብ አድርጉልኝ። ሁላችሁንም ደግሞ በጌታ ፍቅር ወዳችኋለሁ። ኢየሱስ ይመጣል። እንዘጋጅ፣ እንንቃ፣ እናነቃቃ፣ መቅረዛችንን እንሙላ፣ ወገባችንን እንታጠቅላለሁ። መብራታችሁ ይብራ፣ ወገባችሁ የታጠቀ ይላል የእግዚአብሔር ቃል በሉቃስ ወንጌል ላይ። ስለዚህ ይሄንን ነው አደራ ምለው ለሁላችንም። ጌታ ይባርካችሁ። ወዳችኋለሁ። ሻሎም ሻሎም።